በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ አጽናፍ ዓለም እስከ አጽናፍ ዓለም በፍጥረታቱ አንደበት የተመሰገነ ይሁንልን። እሱን ጠርተን እሷን የማንተዋት እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና መጠናቸው የተመሰገኑ ይሁኑልን። እንኳን ለጻድቁ አባታችን ለአቡነ አረጋዊ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። የአባታችን የአቡነ አረጋዊ አባት ይስሐቅ እናቱም ዕርና ትባላለች። ሁለቱም እግዚአብሔርን የሚፈሩና እርሱን የሚያከብሩ ነበሩ። እግዚአብሔር አምላክም የተባረከ ልጅ ሰጣቸው፣ እርሱም አቡነ አረጋዊ ነው። እግዚአብሔርን መፍራት ሕገ ኦሪትና ነቢያትን መጻሕፍትን እያስተማሩ እና ቅዱሳት መጻሕፍትን እያስተማሩ አሳደጉት። ቅዱሳን መጻሕፍትን እያስተማሩ አሳደጉት። እርሱም በመንፈስ ቅዱስ ኃይል እየጸናና እየበረታ አደገ። ለአባታችንም ሚስት ሊያገባ ዘንድ አጩለት። አባታችን አቡነ ዘሚካኤል ወይም አቡነ አረጋዊም ፈጽሞ እምቢ አለ። ከብዙ ዘመን በኋላም ከሮም ወደ ግሪክ አገር አባ ጳቅሚስ ወደሚኖርበት ደውናስ ወደምትባል ገዳም የምንኩስና ልብስ ሊለብስ ዘንድ ሄደ። አባ ጳቅሚስንም አገኘው። አባ ጳቅሚስም ልጄ ሆይ አንተ የንጉሥ ልጅ እንደመሆንህ መጠን የመንግሥቱ ወራሽ ነህና መንኩሰህ ለመኖር ይቻልሃልን ብሎ ጠየቀው። አባታችንም አባቴ ሆይ የምድር ንግሥና አላፊ ጠፊ ነው፣ ነገር ግን የማታልፈውን የማትጠፋውን ዘላለማዊት መንግሥተ ሰማያትን ወርስ ዘንድ እኔ እፈልጋለሁ አለው። በፈተናም ከጸና በኋላ በ14 ዓመቱ በአባ ጳኩሚስ እጅ የምንኩስናን ልብስ ለበሰ። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። ከዚህም በኋላ በጾም በጸሎት ተጠምዶ ኖረ። ዕድሜው አነስተኛ ሲሆን ስለ ጥበቡና ስለ ምክሩ እውቀትም የልጅ አዋቂ ስለሆነ አረጋዊ ተባለ። የጻድቁ አባታችን ዜናም በሀገሩ ሁሉ ተሰማ። እናቱ ዕድናም እሱ ወዳለበት መጥታ መነኮሰች። በሴቶቹ ገዳም ገብታ መኖር ጀመረች። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢትዮጵያን ለእመቤታችን ለቅድስት ድንግል ማርያም አስራት ትሆናት ዘንድ በቃል ኪዳን እንደሰጣት ቅዱስ መጽሐፍ ውስጥ አገኘ። በኢትዮጵያም ፍቅር ልቡ ተነደፈ። ማንም ሰው ሳያውቅ ሁለቱን ደቀ መዛሙርቱን ይዞ ቅዱስ ሚካኤል እየመራው ንጉሥና ጳጳሳቱ አሉበት አክሱም ከተማ ደረሰ። ከዛም ጥቂት ቀን ከተቀመጠ በኋላ ወደ ሮም ተመልሶ ሄደ። በኢትዮጵያ በዓይኑ የተመለከተውን በጆሮውን የሰማውን ሁሉ እዛ ላሉ ወንድሞቹ ነገራቸው። እርሱ በራሳቸውም እኛም ወደዚህ ሀገር መሄድ አለብን ተባባሉ። ያላቸውንም የመገልገያ ዕቃ ይዘው ከታቦቶቻቸው ጋርና ከካህናቶቻቸው ጋር ንዋየ ቅድሳቶቹንና መጽሐፍቶችን ይዘው ከመሰል ወገኖቻቸው ጋር አባታችን ዘሚካኤል እየመራቸው ንጉሡ ካለበት ቦታ እንዲሁም ጳጳሱ ካለበት አክሱም ከተማ ደረሱ። ወንድማቸው ይስሐቅም በሮም ከነገሰ ከ7 ዓመታት በኋላ መንግሥቱን ትቶ ወደ አክሱም ከተማ መጣ። በዛም ጊዜ እንደነርሱ አመነኮሱት። በአንዲት የጸሎት ቤትም በአንድነት ሆነው በጸሎት ተጠመዱ። ድንቅ ድንቅ ተአምራትን እያደረጉ ቆዩ። መላእክትም ዘወትር ያለመለየት ይጎበኛቸዋል። ጌታችን ኢየሱስ ክርስቶስም ዘወትር እየተገለጸ ይጎበኛቸው ነበር። የእያንዳንዳቸው የሃይማኖታቸውን ጽናት ኃይልን ሁሉ ያሳዩ ነበር። ከእነርሱ መካከል ተራራን ያፈለሱ ስንዴ ዘርተው ወዲያውኑ ለ9 ሰዓት መሥዋዕተ ቁርባን ያደረሳሉ። የኢትዮጵያ ምድር በእነዚህ ቅዱሳን እግር ተቀደሰች። በውስጧም በመመላለሳቸው አውራጃዎቿና አደባባዮቿ ተቀደሱ፣ ተታደሱ። አባታችን ዘሚካኤልንም የበላይ ጠባቂያቸው ወይንም መሪያቸው አደረጉት። በየብቻቸው ለመኖር ተስማሙ። በዚያን ጊዜ መሪር እንባ እያነቡ እየራሳቸው ተለያዩ። አባታችን ስሙ አረጋዊ ብለው የሰየሙት ብልህ አዋቂ ማለት ነው። አባታችንም ወደ ተመረጠው ቦታ ሲሄድ ከዛፍ ጥላ ስር ሁሉ አረፈ።
እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅድስት ቦታን ዳሞን ባያት ጊዜ 3 ጊዜ ሰገደ። በተራራውን ስር ለመኖር ወደደ። ነገር ግን ወደ ተራራዋ መውጫ አላገኘም። ተመልሶ ወደ ሌላ ተራራ ሂዶ አማረጠ። ነገር ግን እንደ ደብረ ዳሞ የበረከት ቦታ አላገኘም። አሁንም ተመልሶ ወደ ደብረ ዳሞ ሄደ። በዛም የምንጭ ውሃ አገኘ። ውሃውን እየተንከባከበች የሴት መነኮሳትን ታስተዳድር ዘንድ እናቱን ቅድስት እርናን አስመጣት። እችም ደብረ በዓት እልቦ ትርጓሜዋም የእናቴ ማረፊያ ቤት ማለት ነውና። ከዚያም ሲሄድ ጠፍጣፋ ድንጋይ አግኝቶ ተኛ። በዚያም ላይ ትንሽ ምንጣፍ አነጠፈ። በትሩንም ሁሉ በድንጋይ ሁሉ አቆመ። በተነሳም ጊዜ ደቀ መዝሙር ማቴዎስ በትሩና ምንጣፍ ሁሉ ባነሳው ጊዜ ቷን ጎናም ልክ የዛች ምንጣፍ ቅርጽ ሁሉ ወጣች። የቀድሞ መልኳ ነጭ ሲሆን አሁን ግን የማይላጥ የማይፋቅ ቀይ ቀለም ሆናለች። ስለ አባታችን ስለ አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ እዛ የደረሰ ሁሉ ይሳለሟታል። ከዕለታት በአንደኛው ቀን መንገድ ሲሄድ ውሎ ከተራራው አጠገብ ወደታች ሁሉ የተጠረገረገ ሐረግ ገመድ ሁሉ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ ቅዱስ ሚካኤል ተገልጾ እግዚአብሔር ያከበረህ ቅዱስ ሆይ ምን ያስጨንቅሃል አለው። አባታችንም እዚህ ተራራ ላይ ወጥቼ ስለ ኃጢአቴ እጠይቅ ዘንድ እወዳለሁ አለው። ሊቀ መልአኩም ይህን ተራራ የምትወጣበትን እግዚአብሔር እስከሚልክልህ ድረስ ጥቂት ቀን ታገስ አለው። አባታችን አቡነ አረጋዊ በተራራው ፍቅሩ ልቡ ስለተነደፈ አጥብቆ አለቀሰ። የእግዚአብሔር መልአክ ቅዱስ ሚካኤልም ዳግመኛ መጥቶ አረጋዊ ሆይ አይዞህ፣ አትፍራ፣ ስልጣን ተሰጥቶሃል። በሐረጓ በስተቀኝ በኩል ባለው ቦታ ተቀመጥ። ወደ ተራራው ያወጣህ ዘንድ በሐረጊቱ ፈንታ ቁመቱ 6 ክንድ የሆነ ታላቅ ዘንዶ እግዚአብሔር አምላክ ይልክልሃል አለው። እርሱም 2 ሱባኤ ወይንም 14 ቀን በዚያው ተቀመጠ። የታዘዘውም ዘንዶ በ3 ሰዓት ውስጥ መጣ። ዘንዶም ጅራት ሁሉ ወጥቶ በቅጽበት ከተቀደሰው ተራራ ጫፍ ላይ ደረሰ። እንደ ደረሰም 3 ጊዜ ሰገደ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በመሸም ጊዜ አነስተኛ ዳቦ አንስቶ ባረከ። መብላትም ጀመረ። ዳቦዋ ግማሽ ስትሆንም ጠገበ። ዳቦውም ግማሽ ሁሉ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ቀርጾ አስቀመጠ። እችም ምልክት እስከ ዛሬ ድረስም አለች። ደቀ መዛሙርቶቹ ሁሉ ከታች ወደ ላይ የሚወጥበትን መሰላል ሰሩ። ብፁዕ አባታችን አቡነ አረጋዊ መጠነኛ ቤት ሠራና አብሮ ይዞት የመጣውን ታቦት በውስጡ አስገባው። ስለ ቁርባኑ ወይንም ስለ መሥዋዕቱ እግዚአብሔርን ለመነ። እግዚአብሔርም ልመናውን ሰምቶ የሚያስፈልገውን ከሰማይ ዘንድ ይወርድለት ሁሉ ነበረ። ለመኖሪያም ሁሉ ትንሽ በዓት አገኘ። ከዛም ያለ ምንም ምኝታ በጸሎትና በስግደት በመትጋት ተቀመጠ። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩትን በጸሎቱ ኃይል ፈወሰ። ያላመኑትም እያስተማረ አሳመናቸው። ለዛች ሀገር ታላቅ ብርሃንን አበራላት።